ድንገተኛ ሞትን የሚያስከትሉ ብዙ በሽታዎች አሉ። ብዙ ጊዜ ሬዲ ማንሆንበት ራሳችንን እንድናዘጋጅ የማይፈቅድልን ድንገት ሰዎች እንዲሞቱ ኮዝ የሚሆን ምክንያት ያለው ነው ፋቲ ሊቨር ዲዚዝ እና ሰው ዛሬ እንዴት እንደሚፈጠር ይህ ችግር ፋቲ ሊቨር ዲዚዝ እንዴት እንደሚፈጠር መፍትሄዎቹ ደግሞ ምንድናቸው የሚለውን በደንብ በሰፊው ነግራቸዋለሁ። ብናደርጋቸው ሪቨርስ ማድረግ ስለሚቻል ፋቲ ሊቨር ዲዚዝ የሚድን ነው። ካላወቅ ነው እንደዚህ እንደምታዩት የሰውን ህይወት ድንገት የሚቀጥፍ ነው፣ ግን ሂል ማድረግ የሚቻልበት ደግሞ ወይ ስላለ ማለት ነው። ታይፕ 2 ዲያቤቲክስ ሰዎችን መግደል የለበትም። ፋቲ ሊቨር ዲዚዝ ሰዎችን መግደል የለበትም። መፍትሄ ስላለ በዛ ዙሪያ ነው የምናወራው። እሺ መጀመሪያ ስለ የጉበትን ጥቅም ልንገራችሁ። ጉበት ከ500 በላይ የሆኑ ስራዎችን ይሰራል በሰውነታችን ውስጥ። በርካታ ስራዎች ናቸው፣ ግን እንደው የተወሰነ ለማስታወስ ያህል ነው። የተለያዩ ሆርሞኖችን ይሰራል። በተለይ ቲ4ን ለታይሮይድ ሆርሞን ቲ4ን ወደ ቲ3 የሚቀየረው ጉበት ላይ ነው። ያንን ስራ ይሰራል። ብዙ ምግብ ስንበላ ሰውነት የሚፈልገውን ያህል ከተጠቀመ በኋላ የቀረውን ደግሞ ለሚቀጥለው ጊዜ ለችግር ጊዜ ብሎ ወደ ፋት ቀይሮ ስቶር የማድረግ ስራን ይሰራል። ጉበት ይህን ትልቅ ስራ ይሰራል። ምግብ ባላገኙ ጊዜ ያ የተቀመጠውን ስቶር የተደረገውን ሰውነት ይመገባል ማለት ነው። የበላነው ምግብ ከሴሎች ተጠቅመውት ከተረፈ ወደ ፋት ቀይሮ ስቶር የማድረግ ስራ ይሰራል ጉበት። ሌላ ደግሞ የሚሰራልን ምንድነው? ግሉኮስ በሌለበት ጊዜ ሁለት አይነት ኢነርጂ እንድንጠቀም ይረዳናል። ይሄ ጉበታችን አሁን ለምሳሌ ምንም አይነት ግሉኮስ የምንበላው ዳቦ፣ ፓስታ ምናምን ከሌለን ከምንበላው ፕሮቲን እና ፋት ደግሞ ኪቶን የሚባለውን ሌላ ፊውል ሰውነታችን ከምንበላው ፋት ኪቶን እንዲሰራ ጉበት ነው የሚያግዘው። ይሄ ጉበታችን ነው ተለዋጭ ፊውል የሚሰራልን ማለት ነው። የበላነውን ምግብ ወር ደግሞ ፋት ቅቤ ሊሆን ይችላል፣ ወይ ደግሞ ከስጋው ጋር ተያይዞ የሚመጣው ጮማ ሊሆን ይችላል። ስንበላው ይሄንን ስራ ወደ ኪቶን የሚቀይረው ጉበት ነው። ጉበት ኪቶን ካልሰራ ወደ ብለድ ብሬን ባሪየር ወደ ውስጠኛው ብሬናችን ለመግባት ፋት ብቻውን አይችልም ማለት ነው። ጉበት ይሄንን ሲስተም ተጠቅሞ ያንን ፋት ወደ ኪቶን ከቀየረልን ግን ወደ ብሬናችን ውስጠኛ ክፍል በመግባት ብዙ ኢንዛይቲ ዲፕሬሽን ያለባቸውን ሰዎች ለመርዳት እየተቻለ ነው ማለት ነው። ይሄ የጉበት ስራ ነው። የተለያዩ ፕሮቲኖችን ይሰራል። በተለይ ብለድ ፕሬሸርን ኮንትሮል ለማድረግ የሚረዱ በጣም ኢምፖርታንት የሆኑ ፕሮቲኖችን ጉበት ያመርታል። ኮሌስትሮልን ይሰራል። ኮሌስትሮል የምንበላውን ቫይታሚኖች በፋት መልኩ በኮሌስትሮል ተይዘው ነው ወደ ሰውነት ወደ ሴሎች የሚደርሱት እና ኤችዲኤል ኤልዲኤል ባላንስ በሆነ መልኩ ሰውነት ውስጥ እንዲመረቱ ጉበታችን ይረዳል። ኦኬ ጉበታችን በጣም ብዙ ነገሮችን ነው ዲቶክሲፋይ የሚያደርገው። እንደምታዩት የተለያዩ መጠጦች ይገባሉ ከብለድ ከልባችን ኦክሲጅኔትድ የሆነ ብለድ ወደ ጉበት ይመጣል። በሌላ በኩል ደግሞ በኢንተስታይን በኩል ደግሞ ሜዲኬሽን ሊሆን ይችላል፣ መጠጥ ሊሆን ይችላል። በዛ በኩል ተጣርቶ ጉበት ቼክ አድርጎ የላከው ነው ተመልሶ ወደ ልብ ሄዶ ወደ ሌሎች ሴሎቻችን የሚከፋፈለው ማለት ነው። እነዚህን አደገኛ የሆኑ ኬሚካሎች ፔስቲሳይድ፣ ኸርቢሳይድ፣ የተለያዩ ኬሚካል ከውጪ የሚገቡትን ኬሚካል ሁሉ ጉበት ነው ቼክ እያደረገ አጣርቶ እርግጠኛ ሲሆን በአንድ መስመር ሁለቱን ኦክሲጅኔትድ የሆነውን ብለድ እና የተጣራውን መድኃኒት ሊሆን ይችላል መጠጥ ሊሆን ይችላል ክሊን ካደረገ በኋላ ወደ ሌላው ሰውነት የሚያልፈው ማለት ነው። ጉበት ላይ ኤቭሪቲንግ መጀመሪያ ቼክ ሳይደረግ ወደ ሌላው ሰውነት አያልፍም እና ብዙ ቶክሲን የሆኑ ነገሮችን ፋት ሶሉብል የሆኑትን ወደ ዋተር ሶሉብል እየቀየረ ዌስት የሆነውን ወደ ውጭ እንዲወጣ ያደርጋል። ባይል የሚባለውን ታውቃላችሁ? የምንበላውን ፋት ብሬክዳውን የሚያደርግልን ከጉበት ይመረታል። ከዛ ወደ ባይል ወደሚይዘው ከረጢት ይመጣል፣ እዛ ይጠራቀማል። ፋት በበላን ጊዜ ጋልብላደር ውስጥ ተጠራቅሞ ያለውን እየተጨመቀ የምንበላውን ፋት ብሬክዳውን ያደርጋል ማለት ነው። ጉበት ነው ይሄንን የሚያመርትልን። ያለዛ በጣም ብዙ ስራዎች ይስተጓጎላሉ። ፋት መብላት አንችልም። ፋት ደግሞ ለሰው ልጅ ጤና በጣም ኢምፖርታንት እንደሆነ ይታወቃል። ስለዚህ ይሄንንም ጉበት ሰርቶ ወደ ጋልብላደር የመጣውን ባይል
ሰውነት እንዲጠቀም እያደረገ ያለው ጉበት ነው ማለት ነው። አንድን ሰው ወደ ፋቲ ሊቨር ዲዚዝ ሊያደርሱ የሚችሉ ሁለት አይነት ምክንያቶች አሉ። አንደኛው አልኮሆል የሚጠጡ ሰዎች ናቸው። ምክንያቱ ምንድነው? የምንጠጣው መጠጥ ውስጡ ፍሩክቶስ ስላለው ቀጥታ ወደ ጉበት ነው የሚሄደው። ሌሎች ሴሎች ስለማይጠቀሙት ጉበት ጋር ሄዶ ብዙ ችግር የሚያመጣው እዛ ስለሆነ ከመጠጥ ጋር ተያይዞ ነው የነበረው ፋቲ ሊቨር ዲዚዝ የሚመጣው። አሁን ግን ህፃናትም ቲኔጀሮችም ጉበታቸውን ለማስቀየር ወረፋ ላይ ናቸው። በአሜሪካ በጣም ብዙ ዳሜጅ ሆኖ ማለት ነው። እና እነዚህ ሁሉ መጠጥ እየጠጡ ሳይሆን አብዛኞቹ ነን አልኮሆሊክ ፋቲ ሊቨር ዲዚዝ ነው ያለባቸው። እንግዲህ ጉበት ለምንድን ነው ፋት የሚሰራው? ከየት ነው ፋት የሚሰራው አልኮሆል ካልሆነ የሚለውን ጥያቄ ለመመለስ 3 አይነት ሴሎች አሉ። የፋት ሴል፣ ሊቨር ሴል የጉበት ሴል ማለት ነው። ከዛ ደግሞ የመስል ሴል። እነዚህ ሴሎች ኢነርጂ የሚያገኙበት ወይ አለ። ኢነርጂ የሚያገኙት ከግልኮስ ወይ ከፋት ነው። እና የምንበላው ምግብ ግልኮስ፣ ያው ዳቦም፣ ፓስታም፣ እንጀራም ጣፋጭ የሆኑ ነገሮች ስንበላ ግልኮስ አለ። ያ ግልኮስ ወደ እነዚህ ሴሎች ይሄዳል። እነዚህ ሴሎች ይጠቀሙታል ማለት ነው። ጉበት ቀጥታ ዳይሬክትሊ ከግልኮስ ውጪ እሱ ብቻ የሚረከባቸው የኢነርጂ ምንጮች አሉ። ፍሩክቶስ የሚባለው ቀጥታ ወደ ጉበት ነው የሚሄደው። ምክንያቱም ሌሎቹ ሴሎች ወይ ፋት ነው የሚጠቀሙት ወይ ግልኮስ ነው የሚጠቀሙት። እና ፍሩክቶስ ያለባቸው ምግቦችን በምንመገብበት ጊዜ ቀጥታ ወደ ጉበት ይሄድና ጉበት ከዛ ካገኘው ፍሩክቶስ ከሚባለው ከስክራች ፋት ይሰራል ማለት ነው። ወደ ፋት ይቀይረዋል። ጉበት ወደ ፋት ከቀየረላቸው በኋላ ሴሎች መጠቀም ይጀምራሉ ማለት ነው። ሌሎች ሴሎች ይጠቀማሉ። ግን ጉበት ራሱ ሜታቦላይዝ ማድረግ አለበት መጀመሪያ። ምክንያቱም ሌሎች ሴሎች አያውቁትም ያንን ፍሩክቶስ፣ ያንን የኢነርጂ ምንጭ ስለማያውቁት እንዲጠቀሙት ወደ ፋት ይቀይርላቸዋል ማለት ነው። ካልበዛ አደገኛ ነው። ግሊኮኒዮጀነሲስ የሚባል ከዚህ በፊት ነግሬያቸዋለሁ። የራሳችንን ፕሮቲኖች በመጠቀም ወይም ደግሞ ስጋ ብቻ ፋት ሳይኖረው ስጋ ብቻ ስንበላ ያንን ፕሮቲን ተጠቅሞ ወደ ግልኮስ ይቀይራል። ጉበት ያንን ስራ ይሰራል። ግሊኮኒዮጀነሲስ የሚባለው ማለት ነው። አሁንም እነዚህን ፍሩክቶሶች ወደ ፋት ይቀይርላቸውና ከስክራች ማለት ነው፣ ፋት ሳይሆን ግን ወደ ፋት ይቀይረዋል ፍሩክቶሱን ማለት ነው። ያንን ስራ ሰርቶ ራሱ ላይ ነው የሚያስቀምጠው፣ ጉበቱ ላይ ነው የሚያስቀምጠው። ከዛ በኋላ ጊዜ አግኝታችሁ ምግብ ሳትመገቡ ኤክሰርሳይዝ ሰርታችሁ ፋስት አድርጋችሁ ከጉበት ላይ ካላነሳችሁት በቀር እላዩ ላይ እየተከመረ ነው የሚሄደው ማለት ነው። እና ህፃናት በጣም ብዙ ጣፋጭ ነገር ይበላሉ፣ ጁስ ይጠጣሉ። ፍሩቶችን ጨምቀን ነው ጁስ ነው የምናጠጣቸው። አብዛኞቹ ልጆች ፍሩት ሳይሆን ሙሉ የሆነውን ፍሩት ከነፋይበሩ ሳይሆን የሚበሉት ፍሩት ጁስ ነው የሚጠጡት። ሶዳ ነው የሚጠጡት። የሚበሉት በጣም ብዙ ጃንክ ጣፋጭ ነገር ያለበት ነው። ፋት ያለበት ዮገርቱን አስወግደው ስኳር ነው የሚያስገቡበት። አይታችሁ ከሆነ ፋት ፍሪ የሆነ ዮገርት፣ ፋት ፍሪ የሆነ ሚልክ፣ ሁሉ ነገር ፋት ፍሪ የሆነና የሚጨመረው ስኳር ነው፣ ፍሩክቶስ ነው። እነዛ ነገሮች ናቸው እነዚህን ህፃናት ፋቲ ሊቨር ዲዚዝ እንዲያዙ የሚያደርጋቸው። ምክንያቱም እንዳያችሁት ዳይሬክትሊ ወደ ጉበት ነው የሚሄደው ፍሩክቶሱ። ስኳር የምንጠቀም ሰዎች ስኳር አሁን ሀፍ ፍሩክቶስ ነው፣ ሀፍ ደግሞ ግልኮስ ነው። ስኳር 50-50 ነው እና 50ውን ሴሎች ያውቁታል፣ ሊጠቀሙት ይችላሉ፣ ለኢነርጂ ሊያደርጉት ይችላሉ። ፍሩክቶሱ ግን ቀጥታ ጉበት ጋር ሄዶ ጉበት ወደ ፋት መቀየር አለበት ማለት ነው። ያንን ስራ መስራት አለበት። እና ሌሎችም ደግሞ አሁን ለምሳሌ ማንጎ ስንበላ ማንጎ ውስጥ ፍሩክቶስ አለ። ሌሎችም ፍሩቶች አሉ፣ በጣም ጣፋጭ የሆኑ ፍሩቶች አሉ፣ ፍሩክቶሳቸው በጣም ሀይ የሆነ ማለት ነው። እና አትሊስት ግልኮስ ቢሆን ጤናማ የሆነ ልጅ የሚሯሯጥ ከሆነ ሴሎቹ ይጠቀሙታል። ከዛ ውጭ ግን ወደ ጉበት እየሄደ ስቶር ነው የሚደረገው። ለዛ ነው ህፃናት ላይ ፋቲ ሊቨር ዲዚዝ እየታየ ያለው ምክንያቱ ማለት ነው። ሌላው ጉበትን ፋቲ ሊቨር የሚያስይዝበት ሌላው ሪዝን የኢንሱሊን ሬዚስተንስ ማለት ነው። ኢንሱሊን በጣም ጠቃሚ ሆርሞን ነው ለሰውነታችን። 2 ስራዎች ይሰራል። የበላነው ምግብ ከደም ውስጥ አውጥቶ ለሴሎች ያደርስልናል። ሴሎች ከተቀበሉት ያንን የኤነርጂ ምንጭ ይጠቀማሉ። ሴሎች ካልተጠቀሙት ደግሞ ካልተቀበሉት ወደ ፋት ቀይሮ ስቶር የማድረግ ስራ ይሰራል ኢንሱሊን። እና የኤነርጂ ምንጩ በተለይ ካርቦሃይድሬት፣ ዳቦ፣ ፓስታ
ሴሎቻችን እየጨመሩ ከመጡ በስተጀርባው ፋቲ ሊቨር ዲዚዝ አለ ማለት ነው። ያ ትልቅ የሚጠቁመን የፋት ሴሎች እያደጉ ከመጡ ጉበት ከስር ፋት ይዟል ማለት ነው እና ይሄ ደግሞ ግሉኮስ ሰውነት ውስጥ ከበዛ የሚመጣ ሌላ ችግር ነው ማለት ነው። የምንበላው ምግብ ሴሎች ካልተቀበሉት መሄጃ ስለሌለው ወደ ጉበት ላይ ሄዶ ስቶር ይደረጋል። 50% ማለት በጣም ብዙ ነው። ከፍሩክቶስ ስቶር የተደረገ አለ፣ ራሱ ሊቨር ያንን ስቶር አድርጎ እዛ ያስቀምጠዋል። ከዛ ደግሞ ሌላ እኛ ከዚህ ግሉኮስ ተጨማሪ ምግብ ስንበላ ኢንሱሊን ያንን ስራ ደግሞ ይሰራል ማለት ነው። ስለዚህ እነዚህ ሁሉ ጉበት ላይ ጫናን ይፈጥራሉ። ችግሩ ምንድነው? ሄዳችሁ አሁን የተለያዩ ምርመራዎችን ብታደርጉ የሊቨር ኢንዛይም ብታሰሩ የመጀመሪያው ስቴጅ ላይ ሆኖ ምንም አይነት ሳይን የለም። በደም ምርመራ አታገኙትም። that's the problem ሳይለንት ኪለር የሚባለው ብዙ ነገሮችን በአጭር ጊዜ ገና እያለ ስለማይጠቁም ማለት ነው፣ አይታወቅም። እና ቦርጭ እያለ የኢንሱሊን ሬዚስተንስ እያለ ጉበታችሁ ግን ሰላም ነው የምትባሉት፣ ደማችሁ ላይ የለም። በተለይ የመጀመሪያው ስቴጅ ላይ ኤኤልቲ፣ ኤኤስቲ፣ ጂጂቲ እነዚህ ምርመራዎች በምታደርጉ ጊዜ ሊቨር ኢንዛይማችሁ ሰላም ነው የምትባሉት። ግን ወደ ሁለተኛው ስቴጅ ስትመጡ ግን ስቴጅ 2 ላይ ሲደርስ ኢንፍላሜሽን እንዳለ ያሳያል። ያን ጊዜ ምናልባት ኢትስ ኦኬ ሪቨርስ ልታደርጉ ትችላላችሁ። ኤርሊ ከደረሳችሁበትና የስኳር መጠናችን ወደ 0 አምጥታችሁ በደንብ ከሰራችሁ ስቴጅ 2 ላይ ሪቨርስ ማድረግ ይቻላል። ወደ ስቴጅ 3 ከደረሰ ግን ሲሮሲስ የሚባለው ደረጃ ወደ ካንሰር ደረጃ ሊደርስ ስለሚችል ሪቨርስ ለማድረግ ከባድ ነው። ያን ጊዜ ዩኒቱ ወረፋ እንደሚይዙት እድሉን ካገኛችሁ ጠብቃችሁ፣ አለበለዛ ፌል ያደርጋል ማለት ነው። ሶ ለዛ ነው ሳይለንት ኪለር የሚባለው። ወደ ስቴጅ 3 ከመጀመሪያው አንድ ላይ ያለ መገኘት ቢችል ጥሩ ነው፣ ግን ብዙ ጊዜ ዳያግኖስ ማድረግ አይቻልም። ስለዚህ ምልክታችሁ ሰውነት ቦርጭ እየጨመረ ከመጣ ያን ጊዜ መንቃት አለብን። በተለይ ፍሩክቶስ ያለባቸው ከፍተኛ የግሉኮስ መጠናቸው ሀይ የሆነ እንደዚህ ሩት ቬጅቴብሎች፣ ስታርች የሆኑ ቬጅቴብሎች ምግቦችን ስታርች ያለባቸውን መቀነሱ በጣም ኢምፖርታንት ነው። ምክንያቱም ጉበት ላይ በጣም ትልቅ ተጽዕኖ አለው። ግን አንድ ህፃን አልኮሆል የማይጠጣ ግን ፍሩክቶስ ያለባቸው ምግቦች የምንሰጠው ከሆነ ልክ አረቄ ከሚጠጣው ሰውዬ እኩል ፋቲ ሊቨር ዲዚዝ ይያዛል። የሚያሳዝነው እሱ ነው። ጣፋጭ ነገር የሚበላ ከሆነ በቃ ልክ በሽታው ኬትም ይምጣ መንስኤው ስኳርም ይሁን መጠጥም ይሁን አረቄም ይሁን ውስኪም ይሁን ምንም ይሁን መንስኤው ሄዶ ግን ሁለቱም the same effect አላቸው፣ ጉበት ላይ ፋቲ ሊቨር ዲዚዝ ያመጣሉ ማለት ነው። ሶ ይሄ ያሳዝናል ህፃናት ላይ ያለው እና ልጆችን እንንከባከባቸው፣ እንጠብቃቸው፣ ቴክ ኬር እናርጋቸው። እና ብዙ ህፃናት ምግባቸው ከረሜላ ነው፣ ጣፋጭ ነገር ነው እና ሰፖርት ብናረጋቸው ጥሩ ነው ላለው። መፍትሄው ምንድነው የሚለውን እነግራቸዋለሁ። ሰፕሊመንቶች አሉ ከተያዘን ኦልሬዲ ወደዛ ደረጃ የመጣን ሰዎች ብናደርጋቸው የተሻለ ነው ብዬ የማስበውን ነግራቸዋለሁ። በጣም ይጠቅማቸዋል። ለሌሎችም ሼር አድርጉት። ሶ አንደኛ ብናደርገው የተሻለ ምንድነው ጉበታችንን አቢዩዝ ማድረግ ማቆም። በቃ የምንበላው ነገር ጉበትን ሰፖርት ያደርጋል ወይ? ይሄ የምበላው ነገር ይህን ሁሉ ስራ የሚሰራውን ትልቁን ኦርጋን ጉበትን ሰፖርት ያደርጋል ወይ? ጾም በጣም ኢምፖርታንት ነው። ፋስት ብናደርግ ቅድም እንደተናገርኩት ስቶር የተደረገ ፋት ካለ ሰውነታችን በርን አድርጎ አቃጥሎ ለኢነርጂ እንዲጠቀመው ጾም በጣም ኢምፖርታንት ነው። ለዛ ነው እኔ ጋር የምትመጡ ሰዎች ፋስት እንድናደርግ ብዙ ሪከመንድ አደርጋለሁ እና ፋስትም እያደረግን አለን እና ጉበታችን በጣም አንደኛ ተጠቃሚ ነው ፋስት በምናደርግበት ጊዜ። ሌላ ደግሞ ጋት አንጀታችን አካባቢ ያለው ጤና በጣም ይታደሳል፣ ሪጀነሬት ያደርጋል። አንጀታችንና የአንጀታችን ክፍልና ጉበት ደግሞ እየተነጋገሩ የሚሰሩት በርካታ ስራዎች አላቸው እና ጾም ብናደርግ መፍትሄ እንደ አንድ መፍትሄ ነው። የምንበላው ምግብ ጉበታችንን ሰፖርት ያደርጋሉ የሚል ጥያቄ መጀመሪያ ጠይቀን ምንበላው ምግብ በማስተዋል ቢሆን ጥሩ ነው። ከዛ ጾም በጣም ኢምፖርታንት ነው። አልኮሆል አቮይድ ማድረግ ነምበር 1 ስራችን መሆን አለበት ብዬ አስባለሁ። እና አልኮሆል የምንጠጣ ሰዎች ቫይታሚን ኤ፣ ቫይታሚን ቢ፣ ቢ6፣ ቢ9፣ ቢ12፣ ማግኒዚየም፣ ዚንክ፣ ኬ፣
ዴፊሽንሲ ነው የምንሆነው። አልኮሆል የምንጠጣ ሰዎች እነዚህን ነገር ሜታቦላይዝ ማድረግ ስለማይችል ጉበት ላይ ስትረስ ስላለ ማለት ነው። ደግሞ በተቃራኒው አይረንን አብዞርብ እንድናደርግ ይረዳል። አብዞርብ በከፍተኛ ሁኔታ አብዞርብ እንድናደርግ ያደርጋል አልኮሆል። ያ ደግሞ ምን ያመጣል? የጉበት ሲሮሲስ፣ ከፍተኛ የሆነ የአይረን ክምችት ጉበት ላይ ካለ እሱም ካንሰር እንድንያዝ ያደርጋል ማለት ነው። እና እነዚህ ነገሮችን ስለሚያመጣ አልኮሆልን አቮይድ ማድረግ ኢምፖርታንት ነው። በዚህ አጋጣሚ አይረን ለብላችንን ቼክ በማድረግ በተለይ የፍሪያቲን ለብላችንን ቼክ በማድረግ ሰውነታችን ውስጥ ከፍተኛ የሆነ የአይረን ክምችት ካለ ብለድ መለገስ በጣም ጉበትን ሴቭ ለማድረግ ይረዳል። ስኳርን ማስወገድ፣ ስኳር ኮምፕሊትሊ በተለይ የኢንሱሊን ሬዚስተንስ ካለ፣ ፋቲ ሊቨር ዲዚዝ የምትጠረጥሩት ነገር ካለ፣ ሳይን ከተሰጣችሁ፣ ፋቲ ሊቨር አለባችሁ ከተባላችሁ የስኳር መጠናችሁን 0 ነው ማድረግ ያለባችሁ። 0 ስኳር የምትወስዱትን ማለት ነው። እና ቅድም እንደነገርኳችሁ 50% ነው ፍሩክቶስ ወደ ጉበት ነው የሚሄደው። ጣፋጭ የሆኑ ነገሮችን ማስወገድ፣ በተለይ ፍሩት ጁስ የለመዳችሁ ሰዎች የፍሩት ክሊኒንግ ሰውነታችንን ክሊን አረጋለሁ ዲቶክስ አረጋለሁ ይባልና ፍሩት ጁስ ነው የሚጠጡት ሰዎች። እየጨመቃችሁ ፋይበሩን እያስወገዳችሁ የፍሩት ጁስ በብዛት ሰው ተለምዷል ዲቶክስ አረጋለሁ እየተባለና በተቃራኒው ጉበት ነው ዲቶክስ የሚያደርገው። እሱን ሌላ ስራ ነው የምታመጡት ለጉበት፣ ሌላ ጫና ነው የምታመጡት። እና የፍሩት ጁስ በመጠጣት ዲቶክስ አይደረግም። ያ ጉበት የሚፈልገው በጣም መራራ ነገሮች ናቸው፣ ሳወር የሆኑ ነገሮች፣ ሰልፈር ያለባቸው ነገሮች ነው የሚፈልገው። እነሱን ነገሮች በማድረግ ብቻ ነው ዲቶክስ የምናደርገው። ዲቶክስ የሚያደርግበትን ፓዝ የምንረዳው ማለት ነው። ራሱ ነው ዲቶክስ የሚያደርገው እነዛን ነገሮች ሰፖርት ለማድረግ ማለት ነው። በጣም ጣፋጭ የሆኑ ነገሮችን ማር ምናልባት ለአንዳንድ ሜዲሲናል ነገር ካልሆነ ኤቭሪዴይ አታርጉ። ፍሩክቶስ አለው ማርም፣ አጋቬ ኔክተር፣ ሃይ ፍሩክቶስ ኮርን ሲሮፕ፣ እንደዚህ ምንድነው ፓንኬክ ሰርታችሁ ልጆች እንዲበሉበት ለፓንኬክ የምትጠቀሟቸው ነገሮች አጋቬ ኔክተር፣ ሃኒ፣ ፍሩት። ከፍሩቶች ደግሞ ግሬፕስ ወይን በጣም ከፍተኛ የሆነ የፍሩክቶስ መጠን አለው በውስጡ። እሺ መጨረሻ ላይ ብንበላቸው ጉበት የሚወደው ነገር ለዲቶክስ ለማድረግ ስራው የሚያግዙትን ነገር ነው የምነግራችሁ። ጉበት ራሱን ዲቶክስ ያደርጋል፣ ግን ያንን ፕሮሰስ የሚረዳ ነገሮች አሉ። ቅጠላቸው ግሪን የሆኑ ቬጅቴብሎች፣ አረንጓዴ በቅጠላቸው በጣም ዳርክ ሊፊ ግሪን ቬጅቴብሎችን ብንመገብ በጣም ጥሩ ነው። ከነሱ ውስጥ ብሮኮሊ፣ ራዲሽ፣ ደንደሊዮን ሩት፣ ኦርጋላ ባለፈው ሳምንትም ነግሬያቸዋለሁ። ማቻ ግሪንቲ ጥሩ ነው፣ ግን ማቻው ሲሆን ከነ ፋይበሩ ስለሆነ በጣም ጥሩ ነው ማቻ ሲሆን ማለት ነው። ነጭ ሽንኩርት አሁን ነጭ ሽንኩርትን ስታዘጋጁ በዚህ መልኩ ብታረጉ ሞር ቤኔፊሻል ይሆናል። ነጭ ሽንኩርቱን ከትፋችሁ በጣም ድቅቅ ታደርጉትና የተወሰነ ጊዜ ታስቀምጡታላችሁ። ያ ምንድነው የሚረዳው? ውስጡ አለሰን የሚባለው አይደለ? ጥቅሙ የነጭ ሽንኩርት ቤኔፊሻል ነው የሚባለው ውስጡ ያለው አለሰን የሚባለው ንጥረ ነገር ነው። እሱ አክቲቭ እንዲሆን ከትፈን በጣም ድቅቅ ካደረግነው በኋላ የተወሰነ 10 ደቂቃ እንተወዋለን። ከዛ በኋላ ነው ብንጠቀመው ቤኔፊሻል የሚሆነው እና ያ ሰልፈር ለጉበት በጣም ኢምፖርታንት ነው፣ ዲቶክስ ለማድረግ ይረዳዋል። ሽንኩርት በጣም ጥሩ ነው። የአበባ ጎመን በጣም ጥሩ ነው። ብረስልስ ስፕራውት በጣም ጥሩ ነው። እነዚህ ግሪን ቬጅቴብሎች ጠቃሚ ናቸው ማለት ነው። በሰፕሊመንት መልኩ ደግሞ ሚልክ ተስል የሚባለው ነምበር 1 ጉበት ሰፖርት የሚያደርግ ሰፕሊመንት ነው። ሚልክ ተስል፣ አርቾክ ኤክስትራክት፣ ከአርቾክ ኤክስትራክት ተደርጎ የሚወጣ አለ፣ እሱም በጣም ጥሩ ነው። ደንደሊዮን ሩት ኤክስትራክት፣ ይሄም በጣም ጠቃሚ ነው። ናያሰን B3 ትንሽ ፍላሽ አለው፣ እሱ ጉበትን በጣም ሰፖርት ያደርጋል። ናያሰን B3 ነው የሚባለው። ስትወስዱ ነን ፍላሽ የማያደርግም አለ፣ ግን አንድ ነገር እንዳስደነግጡ የሆነ እሱን ሰፕልመንት ስትወስዱ በጣም እንደ ፍላሽ ነገር አለው ሰውነታችሁ ላይ የሚያሳክክ ነገር፣ አላስፈላጊ የሆነ በቃ በጣም ደስ የማይላችሁ ኢሪቴት የሚያደርጋችሁ ፊሊንግ አለው እና
እሱን አሁን ካዳመጣችሁኝ ብዙ ባዘራ ያረጋችሁም እሱ ነምበር 1 በተለይ ፍላሽ ያለውን ብትወስዱት የተሻለ ነው። ግን ሰዎች ያንን ፍላሽ የሚያደርገውን ነገር ስለማይፈልጉ ናያሰን ፍላሽ የሌለው ተሰርቷል። ግን ቤኔፊቱን ለማግኘት ፍላሽ ያለበት ቢሆን ጉበትን ክሊን ለማድረግ ሰፖርት ለማድረግ ይረዳል። ሌላ በታይፕ 2 ዲያቤቲክስ ምክንያት የሚመጣ ጉበትን ያው ቅድም እንደነገርኳችሁ በኢንሱሊን ሬዚስተንስ ምክንያት የሚሆነውን ግን አመጋገባችንን ሰፖርት በማድረግ በተለይ ሰውነታችን ግሉኮስ መቀበል ካቃተው ዳይታችንን መቀየር አለብን። 100% ቀይረን ኢንሱሊን ሬዚስተንስን መቀልበስ ካልቻልን ያ በጣም አደገኛ ነው። እነዚህ ጋር ያሉትን ሰፕሊመንቶችን ብቻ ሰፖርት በማድረግ ሪቨርስ ማድረግ አንችልም። የኢንሱሊን ሬዚስተንስን መቀልበስ መቻል አለብን። ሰውነታችን ሁለት አይነት የኤነርጂ ምንጭ ይጠቀማል ቅድም እንደነገርኳችሁ። አንደኛው ግሉኮስ ነው፣ ሌላው ደግሞ ፋት ነው። ግሉኮሱን መጠቀም ካቃተው ሰውነት ተለዋጭ ፊውል መስጠት አለብን ማለት ነው። ተለዋጭ ፊውል ደግሞ ፋት ለኤነርጂ እንዲጠቀም ማስለመድ፣ ያ ሰውነታችን ፍሌክሲብል እንዲሆን ስለሚረዳው ይሄንን ነገር ፕራክቲስ ማድረግ አለብን። ፕሮቲን፣ ፋት፣ ቬጅቴብሎችን ፕሮቫይድ ማድረግ እና እነዚህን አመጋገቦች ለማወቅ የምትፈልጉ ሰዎች ስለ ኪቶጀኒክ ዳይት፣ ካርኒቮር ዳይት ማወቅ የምትፈልጉ ሰዎች ዩቲዩብ ላይ አዜቢና ሾው ብላችሁ ሰርች በማድረግ እነዚህን አመጋገቦች መማር ማወቅ ይቻላል። 1-to-1 ሰርቪስ የምትፈልጉ ሰዎች፣ ፋቲ ሊቨር ዲዚዝ ሪቨርስ ማድረግ ፈልጋለሁ የምትሉ ሰዎች፣ የኢንሱሊን ሬዚስተንስ አለብኝ የምትሉ ሰዎች፣ ታይፕ 2 ዲያቤቲክስ አለብን የምትሉ ሰዎች ደግሞ 1-to-1 ሰፖርት የምትፈልጉ እኔን ኮንታክት ማድረግ ትችላላችሁ።